እና በቃ ጭፋው ነይ ያገርሽ ሁሉ ነገር አልቋል። ቤትሽ አጀስት ሆኗል። ስለዚህ እቃስ በቂ እቃስ ገብተሻል። ጭቃ ቤት ነው ሙሉ በሙሉ ጭቃ ቤት። ሰላም ሰላም ውድናችሁ የጁና ዩቲዩብ ተከታታዮች በያላችሁበት ሁሉ ሰላም ሁሉ ብዝት ይበልላችሁ። እንግዲህ ዛሬ እዚህላችሁ የቀረብኩት ከዚህ በፊት የተንቢም መጅሊስ ይዛበት ሄዳለች ቤቱ ላይ እና ደግሞ ፊኒሺንጉን እየሰራ ነው ነበርና አሁን ላይ ፊኒሺንጉን ጨርሰን እያንዳንዱ ነገር አጀስት አድርገን ለባለቤቱ አስረክበናል ማለት ነው። አሁን የሚቀረው ለእናንተ ቪዲዮን ማጋራት ነው እና እስቲ የተንቢንም ቀጥሬያታለሁ መታ ምን አይነት አስተያየት እንደምትሰጠኝ ምናልባት ቤቱንም ሄዳ ስላየችው የሆነ አስተያየት እንድትሰጠኝ ስለፈለኩኝ ነው። ምክንያቱም ይሄን ቀለም ወደዚህ ለምን ትቀይረዋለህ? የመጀመሪያው ቀለም አሪፍ አልነበረም ወይ? ልጅቷን ለምን ወጪ ታስወጣታለህ ብላ ወቅሳይ ነበረ። ስለዚህ እያንዳንዱን ነገር አስረዳታለሁ ማለት ነው። እንግዲህ ያለውን ነገር ደግሞ እስከ መጨረሻው ቪዲዮን በመከታተል አብራችሁ ሆናችሁ ከኛ ጋር ቆዩ እና ለምለም ትንሽ ተናዳለች መሰለኝ። ምክንያቱም የሰው ወጪ ለምን ታስወጣለህ ምናምን ብላ ማለት ነው። እስኪ እሷ ትምጣና ደግሞ እያንዳንዱ ነገር ሳስረዳት ምን ትላለች፣ ስለናንተስ ምን ታወራለች፣ ስለ ቤቱስ ምን ታወራለች የሚለውን ነገር አብረን የምናየው ይሆናል። ለምለምን ቀጥሬያታለሁ። እንግዲህ እየመጣች ነው መሰለኝ። አሁን ስለማለት ቦታ ነው ያለች። ቴንክ ዩ ናችሁ ቦታ አማናችሁ ናርዶስ ጋር ሰምቻለሁ። እንዴት ናችሁ? ሰላም ናችሁ? እንግዲህ ካሜራ ይዘና እንዳይደብራችሁ። አህላ ወሰህላ እና ቪዲዮ እየሰራ ነበር ሰላም የባለፈው ስንት ከመት ይዘሽው የሄድሽው መጅሊስ አልነበረም? እና ቀለሙን ልጆቹ እየሰሩ ነበር። እኔ አልነበርኩ። የሆነ ሀሳብ ሰተሻቸው ነበር። ምን ነበር ያልሻቸው? አይ ይሄ መሰለ እንትን ለምንድን ነው ሌላ መትቀቡት ምናምን እንዴ ምናምን ብዬ ማለት አይቼ መጀመሪያ የነበረው ያው ለአካባቢ ይመጥናል ብዬ ስላሰብኩኝ አስተያየት ሰጥቼ ወጣሁ። ለምንድነው ሲሚንቶ መቀቡት ይሄ መሰለ ኳርቲዝም ምን ሆነ ይሄን ኳርቲዝም ብዬ ተናገርኳቸው። ከመጀመሪያው ጋር ምን ሊሆን እንደሚችል አላውቅም፣ ግን የሆነ ኳርቲዝሙ ሲቀቡት ሲሚንቶ አይቼ ሰው ሳይገባ ሳይኖርበት ሳያረጅ እንዴት ኳርቲዝም ላይ ሲሚንቶ ትቀባላችሁ ብዬ ተናገርኩ። ማለት ብክነት ነው ብዬ ማለት ነው። እና ያንን የተናገርሽበት ምክንያት መጀመሪያ ካየሽው ያንቺን አይነት ቤት አይነት ከለር ነበር የተቀባው፣ ግን የተቀባው እንዳንቺ ቤት አልነበረም። የተጨመላለቀ አቀባቡ በጣም የሚያስጠላ፣ ቤቱ ደግሞ በጣም ግሬስ ስለነበረው በጣም ረጅም ስለሆነ ከቤቱ ግሬስ ጋር በፍጹም የሚሄድ አቀባብ አልነበረም። አንደኛ ሁለት አይነት ከለር ነው የተቀባው ቤቱ። በዚህ በኩል ጎመኔ ከለር፣ በዚህ በኩል ወደ ሽሮአማ ከለር የሚያደላ ኳርትዝ ነበር የተቀባው። ገባሽ? አሁን ደግሞ ቤቱን ላሳይሽ እንዴት እንዳስተካከለ። የመጀመሪያው ይሄ ነው። ያሁኑ ደግሞ ይሄ ነው። ዋው እንዴ የምሬን ነው። እንደዚህ ነው ስራ ቤቱ ነው። ይሄ ቤቱ ነው የመጀመሪያው ቤት። ያሁኑ ደግሞ ይሄ ነው። ይሄንን ይመስላል። ያ ሲሚንቶ የሚቀባው ለዚህ ዲዛይን እና ቅርጽ ማውጫ ነው ማለት ነው። ዋው ፕራይመሪ ይባላል። በመጀመሪያ የተቀባው ፕራይመሪ ነው። ከዛ በኋላ ኮንቴክስትራክት ህንጻ ነው የመሰለው። ሰው ሳይጨርስ ማውራት እውነት ነው። ፊኒሺንግ ሰርፕራይዝ ስለሆነች ነው። እና ይሄ ነው የመጀመሪያው። ያሁኑ ደግሞ ይሄ ነው። እና እንዴት አየሽው? ከቤቱ ግሪስ ጋር ከቤቱ ቁመት ጋር ብረቱ የመጀመሪያው የእንጨት ነበረ ቅድም እንዳሳየሁሽ። ይሄ ደግሞ አልቆ ሁሉ ነገር አልቆለት ይሄንን ይመስላል። በጣም ደስ ይላል። ደግሞ ሰፈሩ ላይ ብቻው ነው የሚታየው ቤቱ። ርዝመቱ ምኑ ዝም ብለህ ተመልከት። አይምረም ዝት ህንጻ ነው የሚመስለው። ህንጻ ራሱ እንደዚህ ይቀባል እንዴ? የጭቃ ቤት ነው ሙሉ በሙሉ የጭቃ ቤት። እኔ እኮ የገረመኝ እንደዚህ መሆኑ ማለት መጀመሪያ ኖርማል ኳርቲዝም ነገር ነበረ እና የሚገርማችሁ በኖርማል ባለሙያ አይደለም የተሰራው። ኳርቲዙ ቀለሙ እኮ ኖርማል ነው፣ ግን ኳርቲዙ ቀለም ራሱ ኳርቲዝ ሆኖ ሲያልቅባቸው ሌላ ቀለም ሲያመጡ ከላይ ያለው ሌላ ከለር ሆኖ ከታች ያለው ሌላ ከለር ሆኖ ሁለት አይነት ከለር ከዛ
የጎመንየው ከለር ደግሞ 3 አይነት ሆነ ማለት ነው። እና ቤቱ 6 ሜትር ከ20 ነው ቁመት። 6 ሜትር ከ20 ቁመት እንዳይሰምጥ ነው። በጣም ረጅም ቤት ነው። በጣም ቻሌንጅ ያደረገኝ ቤት ነው። በጣም ነው የሚያምረው ቤቱ ትልቅነቱ። ወይኔ ሳሎኑ ስፋቱ ስፋት እንዳይመስል በጣም ትልቅ ባጃጅ ተነዳበታል። ሙሉ ቤተሰብ እንደዛ መኖር ነው። ላይክ እንደዚህ ወንድምና እህቶች አንድ ላይ አግብተው ረጅም ነው። ወደ 100 ምናምን 120 ቆርቆሮ እኮ ነው ቤቱ። በጣም ትልቅ ቤት ነው። በጣም ትልቅ ቤት ነው። መጅልሱን እስከነሽጉ ነው ቁጭ አድርጌ የወጣሁት። በጣም ወድጄው አይቼው ደስ ብሎኝ እና ላነጥፈው ነበር መጅልሱን ራሱ ላነጥፈው ነበር፣ ግን ልጅቷ ትቆያለች አትመጣም ምናምን ስለተባለ አንድ ቤት ታሽጎ ነው የተቀመጠው። ያኔ መሰለ ቤት እንደዚህ ለፍተን ያስተካከልነው ቤት እንዳይበላሽ እያንዳንዱ ነገር በጥንቃቄ ተሰራ። ቤት ውስጥ ሰው ከሌለ የተለያየ እንትን ነው እኮ ግዴታ ነው። ቤት ብቻ ባዶ ምንም አይሰራም። ቤት ያለ ሰው ፈራሽ ግዴታ ሰው ያስፈልጋል። እና በቃ ጭፋውን ነይ ያገርሽ ሁሉ ነገር አልቋል። ቤት ሻጀስት ሆኗል። ስለዚህ እቃስ በቂ እቃስ ገብተሻል። ሁሉ ነገር አሪፍ ነው። አመቻችተሻል። ስለዚህ ምንድነው የምታረጊው አሁን አንቺ? ለምንድነው ከዚህ በኋላ የምትቆየው? የቀረውን ስራ መታም መስራት ትችላለች። ቤት ደግሞ ሲጀመር አያልቅም። ገባሽ? የሆነ ነገር ሲባል አበባ ሲባል ሴራሚክ፣ ሽንት ቤት የሆነ ነገር ምናምን ሲባል አያልቅም። ግን መተው መኖር ሲጀምሩ ቀስ ብለው መስራት ይችላሉ። ሁልጊዜ ገንዘብ ስለወጣ ብቻ ቤት ይስተካከላል ማለት አይደለም። እንግዲህ የተንቢንም እንደሰማችኋት ነው። እህታችንም እንግዲህ ቪዲዮአችን እንደምደርስሽ እኔ መጅልስና መጋረጃ ወስጃለሁ ለዚህ ቤት። ከዛም አልጋረድኩትም፣ አላነጠፍኩትም፣ አልፈረሽኩትም። ከነ ምንጣፉ ነው የወሰድኩት። የሳሎን ሙሉ ምንጣፍ የካሬው ጭምር ነው። ግን አንድ ክፍል ቆልፌበት ነው የወጣሁት መኝታ ጥግ ላይ። ምክንያቱም እሷ እስከምትመጣ ስባል እና እንግዲህ ውድ ሆናችሁ የጁና ዩቲዩብ ተከታታዮች በያላችሁበት ሁሉ ሰላም ሁሉ ብዝት ይበላችሁ። የተለያዩ የፊኒሺንግ ስራ ማሰራት የምትፈልጉ በአጠቃላይ በጁና ኦንላይን ማርኬቲንግ አማካኝነት ኦርደር ማድረግ ትችላላችሁ። ይሄን የመሰለ ቆንጆ የሆነ ቤት ለእህታችን ሰርተን አስረክበናታል። ቪዲዮንም ልከንላት በጣም ደስተኛ እንደሆነች ነግራናለች ማለት ነው። እናንተም በያላችሁበት ሆናችሁ ኦርደር አድርጉ። የዛሬ ቪዲዮ ይሄንን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ